የዳዊት እናት ጸሐፊ ታጠቅ ከበደ፣ ተራኪ አዳነ ተስፋዬ። የዳዊት እናት ወይዘሮ ብዙዬ ጣፋጭ ጠላ በመሸጥ የሚተዳደሩ እሳቸው ግን እንደ ሀደ ቦጃ ጠላ ጎምዘዝ ያለ ባህሪ ያላቸው ቆፍጣና ሴትዮ ናቸው። ልጃቸው ዳዊት ደግሞ አንዳንዴ እንደሳቸው ጎምዘዝ፣ ሌላ ጊዜ ደግሞ እንደ ጠላቸው ጥፍጥ ያደርገዋል። ቤታቸው ከገርበ ጉራቻ ሁለተኛ ደረጃ ትምህርት ቤት ትይዩ አስፋልቱን ተሻግሮ ከምትገኘው ቀጭን ሸለቆ ውስጥ ሰዋራ ቦታ ላይ ነው። በርካታ ተማሪዎች ጠላ የሚጠጡት እሳቸው ቤት ነው። ተማሪዎች የሀደ ዳዊትን ጠላ የሚመርጡባቸው 3 ምክንያቶች እንደነበሩ ይሰማኛል። የመጀመሪያው የሀደ ዳዊት ምስጢር ጠባቂነት ነው። ሀደ ዳዊት በአንድ በኩል ለተማሪ ጠላ ይሸጡ፣ በሌላ በኩል ደግሞ የእገሌ ልጅ ትምህርቱን እርግፍ አርጎ ትቶ ከኔ ቤት ቁጭ ብሎ ጠላ ሲጋት ነው የሚውለው ብለው አያሙ። ዝም ብለው ጠላቸውን መሸጥ ነው። አልፎ አልፎ የሞራል ጉዳይ ሆኖባቸው ይሁን የቢዝነስ ጉዳይ ባልታወቀ ሞቲቭ በሉ ቶሎ ቶሎ ጠጡና ወደ ትምህርት ቤታችሁ ሲሉ ለመምከር ይሞክሩና ጠላ ቤቷን ለአፍታ ወደ ቲያትር ቤትነት ይቀይሯታል። ይህ ንግግራቸው የማይዋጥለት የጠላ ቤቱ ታዳሚ ተሜ በሳቅ ይፈርሳል። ሀደ ዳዊትም ቢሆኑ ተማሪው ከትምህርት ቤት ፎርፎ መምጣቱን በውል ሳይረዱት ቀርቶ ሳይሆን እሳቸው እኮ ለትምህርት ጥሩ አመለካከት አላቸው። ተማሪ ሆኖ ከጠጡ አይቀር እንዲያውም እሳቸው ጋር ነው መጠጣት እንዲባል ፈልጎ መሆን አለበት። የሀደ ዳዊትን ጠላ ቤት ተመራጭ የሚያደርጋት ሁለተኛው ምክንያት ሰዋራ ቦታ ላይ መገኘቷ ነው። በወቅቱ ሳር ቅጠሉ ሁሉ ጠላ ጠጪ የነበረ ቢሆንም ቅሉ ተማሪ በነጻነት ጠላ ቤት ገብቶ እንዲጠጣ የሚፈቅድ ማህበረሰብና ቤተሰብ ግን ፈጽሞ አልነበረም። ስለሆነም ከእይታ ተሰውሮ ጠላ ለመጠጣት የሀደ ዳዊትን ቤት ያህል አመቺ ስፍራ አልነበረም። ሶስተኛው ምክንያት ግን ከራሱ ሀደ ዳዊት ከሚጠምቁት ጠላ ጋር የሚያያዝ ነው። ጠላቸው ላይ ሱካር ስለሚጨምሩበት ተማሪን እያሳሳቁ ጎርፍ ያስወስዱታል። ለተማሪ ከጠላ የሀደ ዳዊት፣ ከፈተና ደግሞ አዛምት ይመቸዋል። መራራውን የሀደ ቦጃ ጠላና ባለጨሌውን የወይዘሮ ማለፊያ አረቄ የሚደፍሩት ምራቃቸውን የዋጡት የከተማዋ አዛውንቶች ናቸው። ሀደ ዳዊት ታዲያ ቋሚ ተሰላፊ የሆኑት የጠላ ቤቱ ተማሪዎች በማርፈድ የቤት ሥራ ባለመስራት፣ በመፎረፍ ወይም በሌላ ምክንያት ወላጅ እንዲያመጡ ሲገደዱ እሳቸው ለብዙዎቹ እንደ ወላጅ ሆኖ ይማጸኑላቸው እንደነበር ይነገራል። አስገራሚው ነገር ግን ልጃቸው ዳዊትን ትምህርት ቤት ሲሄድ አየሁት የሚል ሰው መጥፋቱ ነው። ወይም ደግሞ ልጃቸው ከናካቴው ትምህርት ቤት ረግጦ አያውቅም ይሆናል። ከዛ ይልቅ ውሃ ለመቅዳት ከእሳቸው ጋር ወደ ገርበ ጉራቻ ወንዝ በመውረድ የእሳቸውን ቀሚስ ለብሶ እንደሳቸው ሻሽ አስሮ በወገቡ እንስራ ተሸክሞ ከሴቶች ጋር እያውካካ ውሃ ይቀዳላቸው ነበር። እዚህ ጋ ነው ታዲያ እንደ ጠላቸው የሚያደርገው። ታዲያ አምባጓሮ ባለበትም ስለማይጠፋ ወዲያውኑ ደግሞ የእሳቸውን ባህሪ ይላበሳል። የዳዊት ሌላው አስገራሚ ነገር ከጎረመሰ በኋላም ካፍንጫው ማር ይዘንብ ነበር፣ ንፍጥ ላለ ማለት ነው። ጥሩነቱ ዳዊት ቤት ስለማይውል ጠላቸውን ማንም ሰው ሳይተናነቀው መጠጣት ይችላል። ሀደ ዳዊት ከቋሚም እጅግ በጣም ቋሚ ለሆኑና ዘውትር የጠላውን ሂሳብ ለሚከፍሉት ልዩ ትኩረት ይሰጣሉ። ከነዚህ ተማሪዎች አንዱ የቀረ እንደሆነ ግርምሽዬስ ምን ነካው የኔ ልጅ በደህና ነው ሲሉ አጥብቀው ይጠይቃሉ። እግረ መንገዳቸውንም ትቀሩና ዋ የሚል መልእክታቸውን ለተቀሩ ቋሚ ተሰላፊዎች ያስተላልፋሉ። ከሀደ ዳዊት ቤት በጉዳትም ቢሆን መቅረት አይቻልም። እያነከሱም ቢሆን መጫወት ግድ ነው። ሀደ ዳዊትም እንደሆነ 3 ነጥባቸውን በምንም ምክንያት አሳልፎ መስጠት አይፈልጉም። 3 ነጥብ በጠላ ቤት እኩል ይሆናል 1 መርቲ ጣሳ። 1 ጣሳ ደግሞ 3 ክቡር ዘበኛ ብርጭቆ። የአንድ ክቡር ዘበኛ ብርጭቆ ጠላ ዋጋ 20 ሳንቲም ሲሆን በመርቲ ጣሳ 60 ሳንቲም ነው። አንድ ተማሪ መስከር ከፈለገ 1 ብርና እንደምንም ብሎ ሰው ሳያየው ሀደ ዳዊት ቤት መግባት ብቻ ይበቃዋል። በ1 ብር 5 ክቡር ዘበኛውን መላፍ ይችላልና። ታዲያ ተጨማሪ 20 ሳንቲም ኪሱ ውስጥ ቢኖረው ደግሞ እጅግ ተመራጭ ይሆናል። ከቤተሰብ ጥርጣሬ ሙሉ በሙሉ ነፃ ለመሆን ማስቲካ ያኝክበታል። አለበለዚያ የሀደ ዳዊት ጠላ ሽታዋ አቃጣሪናትና ከቤተሰብ ጋር ታጋጫለች። የወቅቱ 20 ሳንቲም 4 ድቡልቡል ማስቲካ የመግዛት አቅም ነበራት። 4ቱን ድቡልቡል ማስቲካ አፍ ውስጥ ከጨመርክ የሀደ ዳዊት ጠላ ሽታ የህዋ ሽታ ትሆናለች። እርግጠኛ ለመሆን ግን አብሮ ያለውን ጓደኛ አፍ መሽተት አለመሽተቱን እንዲያረጋግጥልህ ትንፋሽን ታስምገዋለህ።
ሀደ ዳዊት እንደ ሌሎች ጠላ ሻጮች ስንት ብርጭቆ እንደጠጣ እየቆጠሩ አይሸጡም። በጆግ ሞልተው ያስቀምጡልንና ወደ ኩሽና ገብተው ስራቸውን ያከናውናሉ። አለቀ ስትላቸው አሁንም ሞልተው ያመጡልሃል። መሄዴ ነው ስትላቸው ስንት ጠጣ ብለው ይጠይቁሃል። ጠጣው ብለ ያመንክላቸውን ያህል ከፍለ ውልቅ ትላለ። አልፎ አልፎ የሚያጭበረብሩ እንዳሉ ግን አሳምሮ ያውቃሉ። ሀደ ዳዊት እንደነዚህ አይነቶቹን ተማሪ ደንበኞቻቸውን ለፖሊስ ሳይሆን ለማርያም አሳልፈው ይሰጣሉ። ሀደ ዳዊት የማርያም ወዳጅ ናቸው። እሳቸውን ማየት የአስትሮ ማርያም ዕለት ነው። ይሄን ከበረዶ የነጣ ፈትል የሀበሻ ቀሚሳቸውን በዛ ሎጋ ቁመታቸው ላይ አንዠርግጎ እልልታቸውን እያቀለጡት በገብረ ጉራቻ ልጃገረዶችና ወይዛዝርቶች ተከበው ለማርያም ውዳሴያቸውን ያዘንቡታል። ለማርያም የሚዘመረውን ዝማሬ በመረዋ ድምጻቸው ኩልል አድርገው ሲያቀርቡ ሌሎች በእልልታና በጭብጨባ ይቀበሏቸዋል። ሀደ ዳዊት ደግሞ እያሸበሸቡ እንዲህ ሲሉ ዝማሬውን ይመሩታል። እሰይ ስለቴ ሰመረ፣ እሰይ ስለቴ ሰመረ፣ ለእምዬ ማርያም ነግሬያት ነበረ። ነይ ነይ እምዬ ማርያም፣ ነይ ነይ ቤዛዊተ ዓለም። ነይ ነይ እምዬ ማርያም፣ ነይ ነይ ቤዛዊተ ዓለም። እንግዲህ ውድ የፍንፍኔ መልቲሚዲያ አድማጭ ተመልካቾች ታጠቅ ከበደ ስለ ተማሪ ህይወት እንዲህ አድርጎ ዳሶታል። ስለተከታተላችሁን ከልብ እናመሰግናለን። የፍንፍኔ መልቲሚዲያን የዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ ያድርጉ። ፍንፍኔ መልቲሚዲያ የታሪክና የመረጃ ምንጭ